ልጄን እኮ አይኔ እያየ ሊያጣት ነው። ተረጋጊ ምንም አትሆንም። ቆይ ደንግጣ ነው የሚሆነው። ሀብል ለካ እንደ አክስቴ ላይላ በሙሉ ላክቷል። ለኔና ላንቺ ግን አሁንም ድረስ እንደጨለመብን ነው። እዝራ አልገባኝም። ቆይ ምንድነው ይሄ ሁሉ? መቼ ነው ግን አንቺ ይሄን ቤት ማመስ የምታውቀው? ሀብል አንቺ አረወኝ እንዴ? አረወኝ ዘሩዘና አይናችን እያየ እኮ ልጃችን ልትሞትብን። አረወኝ ሀብልዬ፣ ሀብል አንቺ ሀብል፣ እኔ ጉዴ። ተረጋጊ ምንም አትሆንም። ቆይ ደንግጣ ነው የሚሆነው። ሀብልዬ፣ ሀብል አንቺ ሀብል፣ ወይ ደግሞ ተነሽ ወደ ሆስፒታል እንውሰዳት። አይ ቆይ እንደሱ አይደለም። ቆይ ሀብል፣ ኧረ ጉዴ ፈላ። ልጄ ድምጿም እኮ የለም። ቆይ ተረጋጊ። ደነጋጥ ነው የሚሆነው። ሀብል አንቺ ሀብል፣ እቺ ልጅ አመረረች እንዴ? ልጄ ሀብል አንቺ ሀብል፣ ነቃች። ተመስገን ልጄ ነቃች። ልጄ ሀብልዬ አስደነገጥሽን እኮ። ተነሽና ተረጋግተሽ ቁጭ በይ እስቲ የኔ ልጅ። ኩኩሻ ተመልከቺ፣ ከውሸት እንቅልፍሽ ስትነቂ ምን አይነት ቤት ውስጥ እንዳለሽ ብቻ ተመልከቺ። ብቻ ይሄም እንደ ውሸት እንቅልፍሽ የውሸት ህልም እንዳይሆን። ተመስገን ሀብልዬ እንዴ አስደነገጥሽኝ እኮ። ምንድነው? ቆይ ከዚህ በፊት አይቼብሽ የማላውቀው ነገር። የት ነው ያለ ነው ማየ? እዚህ ምን ተፈጥሮ ነው? ምን እየሰራን ነው? የእውነት ምን አይነት እናት ነው? ልጄን እኮ በዚህ ሁኔታ አጥቻት ነበር። ሞታብኝ ቢሆንስ ምን ሆን ነበር? ምን ይውጣኝ ነበር? ይቅርታ የኔ ልጅ፣ ማለቴ በጣም አዝናለሁ። ልጄ ነው ያልሽው? ማንን ነው? እኔን ነው እማዬ? ልጄ ስትል ነው የሰማሁት። ማለቴ ይቅርታ ሀብል ማለቴ። ግን ዘነቡ የሰራነው ስራ ግን ልክ አይመስለኝም። ማለት ለነገሮች ትንሽ የቸኮልን አይመስልሽም? አሁን ትዝ አለኝ። እሷ ማለት ቅድም ልጄ ምናምን ያለችው ሴት ናት አይደል? ቆይ ማናት እማዬ? እዚህ ምን እየሰራን ነው? እባክሽ ሀብልዬ ተረጋጊና ሁሉንም ነገር እኔ በግልጽ እነግርሻለሁ። እሺ ምንድን ነው የምትነግሪኝ እማዬ? ልጄ በእርግጥ ይሄንን ምስጢር እስከ መጨረሻው ከኔ ጋር ላቆየው ነበረ ፍላጎቴ፣ ግን ደግሞ አልቻልኩም። በወለደ አንጀቷ እንደዚህ ስፍስፍ ስትል አላስችላለኝ እኮ። ምንድነው እሱ? መቼም በህልሜ መሆን አለበት። አይ በህልሜም አይደለም። እንዴ ማነው እንደዚህ ያደረገው? መቼም ከዝራ ውጪ እዚህ ክፍል ውስጥ ማንም ሊገባ አይችልም። እሺ አሁን ዝራ የት ሄዶ ነው? የህልምሽ ሉላውን መጥቶልሻል የኔ ልዕልት። ይሄ ደግሞ ህልም አይደለም፣ ሁሉም ነገር እውነት ነው። እዝራ አልገባኝም። ቆይ ምንድነው ይሄ ሁሉ? ሀብል ከዚህ በፊት ሳልወድሽ ነበር ያገባሽ። ያልተወደድሽ ሙሽራ ነበርሽ። አሁን ግን እንደ አዲስ ሙሽራ እንድትሆን ይፈልጋለሁ። የተወደድሽ የእውነት ሙሽራ እንድትሆን ይፈልጋለሁ። እዝራ የእውነት ካንተ ነው እነዚህ ቃላቶች ወጡት? እባክሽ አታልቅሽ የኔ ልዕልት። በይ አሁን ሂጂና የሚያምረው ቀሚስሽን ለብሰሽ ነው። እሺ መጣው ሊኔ ሀብልዬ ይኸውልሽ፣ እሷ ትክክለኛ ወላጅ እናትሽ ናት። ምን እያልሽ ነው እማዬ? እኮ እሷ ናት የኔ ወላጅ እናት። አዎ ልጄ፣ ትክክለኛ እናትሽ ወላጅ እናትሽ እኔ ነኝ። ግን ደግሞ በዚህ ሁኔታ ልነግርሽ አልፈለኩም ነበር። እማዬ እናቴ አንቺ ነሽ። እኔ ከአንቺ ውጭ ሌላ እናት የለኝም።
የትም ጥላኝ ሄደች ሴት እናትሽ ነኝ ብላ አሁን መምጣት አትችልም። ይኸውልሽ አብልኝ፣ በእርግጥ እናትሽ አንቺን ለማግኘት ብዙ ተንከራታለች፣ ብዙ ጊዜ ተቸግራለች። ይህንን ደግሞ ነግራኛለች፣ ሁሉም ነገር በግልጽ። ልክ ነኝ ልጄ። እኔ አንድም ቀን አንቺን ሳላስብ የቀረውበት ጊዜ የለም። ተረጂኝ። ከአቅም በላይ በሆነ ችግር ነው ትቼሽ ሄድኩት። እኔ አሁን መታጠቢያ ቤት ደርሼ መምጣት አለብኝ። ኧረ አክቲንግ፣ ኧረ ትወና ኩኩሻ ትተውኝ ወይ እንዴ? አንቺ የውሸት ልጅ ምናምን አይደለም መሆን ያለብሽ። አንቺ አክተር ነው መሆን ያለብሽ እንዴ። ደግሞ ስሚ፣ ይኸውልሽ ይሄ የአራዳ ቋንቋሽ ምናምን እዛ እናትሽ ፊት እንዳትጠቀም ነግሬሻለሁ። ቀጣዩ ሲንክ ምን ነበር? ላክሶ ታመጫለሽ፣ ታለቅሻለሽ። ታውቂያለሽ፣ በጣም ቆንጅዬ ነሽ። ቆይ ግን ለምንድን ነው ቀሚስሽን አምጥተሽ እዚህ ያልቀየርሽው? ነው ሳፍረሽ ነው? ያው አሁን አንተ ልትወልቀው አይደል? ምን አስቸኮለ? ከዛ በፊት ግን የኔ ፍቅር ታገቢኛለሽ? አዎ በደንብ ነው የማገባው። 100 ጊዜ ብሎ አገባዋለሁ። ፈጣሪ ግን ምን ቢወደኝ ነው አንተን የሰጠኝ? እኔ ሌላ ያሰብኩትን ይቀደምሽ። ይሄ ደስታችን በወይም ቢታጅብ ምን ይመስልሻል? ደስ ይለኛል። ከወይኔ በፊት ወይን ይቅደም ብዬ እኮ ነው። እስቲ ምን ጎደለ ንገሪኝ እስቲ። ትንሽ ሙዚቃ ማጀቢያ ብቻ ነው። ይቅርበኝ፣ እሱን ነገር ግን አላዘጋጀሁትም። ካልሆነ ግን እኔ ዘፍንልሻለሁ። እሺ ደስ ይለኛል። ለመስማት ጓጉቻለሁ። ካልሆነ ግን እኔ ዘፍንልሃለሁ። አታስብ። እንደዛማ ከሆነ በጣም ነው ደስ የሚለኝ። በይ ዘፈኝልኝ። የኔ አካል እኔ ምን አወርስሃለሁ? አንጀቴና ልቤ ይኸው ትቼልሃለሁ። የኔ አካል እኔ ምን አወርስሃለሁ? አንጀቴና ልቤ ይኸው ትቼልሃለሁ። እንዴ ለምንድን ነው ያቋረጥሽው? በጣም ነው እኮ የሚያምር። እባክሽ እባክሽ ካት ድምጼ ነው ወይስ ዘፈኑ የሚያምረው? የትኛውን ወደድከው? እውነቱን ለመናገር ከሁለቱ አንቺ በጣም ታምራለሽ። በእናትሽ አታቋርጭ፣ ቀጥ የኔ አካል እኔ ምን አወርስሃለሁ? አንጀቴና ልቤ ያው ትቼልሃለሁ። ከረጅም ማማ ላይ ጥልቅሽ የበላ ሰው እንኳን ሽማግሌ ዳኛ መልሰው። አክሴ እዝራ ክፍል ምን እየተካሄደ ነው? ሚርሲ መጠጥ እየቀማመሽ ነበር አይደል?
በቀማምስ ቆይ ይፈረድብኛል እንዴ? ቆይ ቤት ውስጥ ከቅድም ጀምሮ የምን ዘፈን ነው የምሰማው? ኦ ለካ ድምፁ ድረስ ይሰማል። ለማንኛውም ውድ ወንድምሽ እዝራ ለውድ ሚስቱ እያንጎራጎረላት ነበር። ምን እየቀለድሽ መሆን አለበት? ለምን ቀልዳለሁ? እውነቴን ነው። ሜርሲዬ ሙችልሻለሁ። አኪሩ በጠቅላላ ወደ እሷ ዞሯል። ስታሳዝኝ። አንቺ እዚህ በመጠጥ ተቆራምደሻል፣ እሱ እዛ ብር አምባር ሊሰብር እየታገለ ነው። ብር አምባር ማለት የተለያየ ፍራሽ ላይ ሲጋደሙ የነበሩት ባልና ሚስቶች ዛሬ አንድ ፍራሽ ላይ ሆነው የቀረውን አንድ ጨርሹ እና ወንድሜ ከሷ ጋር አንድ አልጋ ላይ ተኛ እያልሽ ነው? ቆያችን ማትረባ ደሃ ልጅ ሚስቱ አድርጎ ተቀብሏት ነው? ለዛውም በሁለት እጁና ተንበርክኮ ታገቢኛለች ሲላት ነበር። ሳስበው ድጋሚ ሊያገባት ነው መሰለኝ። እና ደግሞ አሁን ላይ ፍቅሩ እውነተኛ ነው። አይሆንም አክስቴ፣ ይሄ በጭራሽ ሊሆን አይችልም። ወንድሜ ለዚህ ከየት እንደመጣች ለማትተወቆፍ ዘራሽ ሊንበረከክ አይችልም። ይሄንን አድርጎም የቤተሰቡን ክብር ሊያዋርድ አይችልም። እንግዲህ ሜርስዬ ሆነ፣ በቃ ተከናወነ፣ አለቀ። ከዚህ በኋላ ሀብትና ንብረቱ የሱና የባለቤቱ ነው የሚሆነው ማለት ነው። ደግሞ ማን ያውቃል፣ በዛሬዋ ምሽት አንድ ጋር ሲተኙ ልጅ ተጸንስለት ይሆናል። የዛን ጊዜ ደግሞ ሀብትና ንብረቱ በጠቅላላ የእዝራና የውድ ልጅ ይሆናል ማለት ነው። ቺርኩስ፣ ይሄ ሁሉ ክብርማ ጭራሽ አይገባትም። ይሄ ደግሞ በፍጹም መሆን አይችልም። ትሰሚኛለሽ? ለማንኛውም አሁን ተረጋጊ። እንዴ ስለተናደርሽ ብቻ ምንም የምታበጪው ነገር የለም። ባይሆን ካሁኑ ቆንጆ እቅድ ማቀድ ያለብን ይመስለኛል እኮ። ምን አይነት እቅድ? ይኸውልሽ ሜርስዬ፣ እስካሁን የሄድንበት መንገድ ምንም አላዋጣንም። ስለዚህ ከዚህ በላይ ብልህና ብልጥ መሆን አለብን እና ሌላ መንገድ መጠቀም ያለብን ይመስለኛል። ለምሳሌ ለነሱ ጥሩ መምሰል፣ የውስጣችን በውስጣችን ይዘን በእነሱ ፍቅር፣ ትዳር ደስተኛ እንደሆነ ማስመሰል። ገባሽ አይደል? አክት ማድረግ፣ መተወን ማለት ነው። ከዛስ? አልገባኝም። ቆይ እስቲ ግልጽ አድርጊልኝ። ይኸውልሽ ከመጀመሪያው ስጀምርልሽ ሀብልን ልክ እንደ ጥሩ ወንድምሽ ሚስት መቀበል አለብሽ። እሺ እባክሽ። ማታ ማታ እግሯን አጥባታለሁ ወይ ደግሞ አጥሚት ምናምን እየሰራው ሰጣታለሁ። እንደዛ ነው ሜርሲ። ይኸውልሽ እባብ እንኳን ሲነድፍሽ መጀመሪያ ጥምጥም ብሎብሽ ነው። አንቺም ልክ እንደ እባብ ብልጥ መሆን አለብሽ። የሀብልን የዋህነት ተጠቅመሽ ትጠመጠሚባታለሽ። ከዛም ጊዜሽን፣ ሰዓትሽን፣ ቀንሽን ጠብቀሽ ንድፍ ታረጋታለሽ ማለት ነው። አባቴ እሷ እዚህ ቤት ከመጣች ቀን ጀምሮ እኔን ጠልቶኛል። በፊት እኮ ሁሉም እዚህ ቤት እኔን በስስት ነበር የሚያይ። ከአንቺ ውጭ እኮ ሁሉም አይንሽ ላፈር ብሎኛል። ተጠልቻለሁ አክስቴ። አንቅረው ተፍተውኛል። ሜርሲ፣ መብሰልሰሉን አቁሚና ያልኩሽን በሙሉ አድርጊ። መጀመሪያ በማህደር ግድያ እጅሽ እንደሌለበት እስክንድርን አሳምኚው። ይኸውልሽ ቢኒያም አሁን እኔ ነኝ የገደልኳት፣ ለብቻዬ ነው የገደልኳት ስላለ አሁን እስክንድር በቀላሉ ሊያምንሽ ይችላል። አየሽ፣ ከዛ በኋላ አንቺም ሆንሽ ሀብል ከወንጀሉ ነፃ ናችሁ። ይሄ ደግሞ ከእስክንድር ጋር ማለት ያው ከውድ አባትሽ ጋር ለመቀራረብ ጥሩ እድል ይሆንሻል ማለት ነው። እሺ እኔስ ነፃ ልሁን፣ ይቺ ሀብል ግን ነፃ መሆን የለባትም። ምን ሆነሻል? ኦልሞስት እኮ ሆናለች። እንደነገርኩሽ ቢኒያም ወንጀሉን እኔ ነኝ የፈጸምኩት ብሏል። እና እሺ ድጋሚ ወደዛ እስር ቤት ተመልሳ የምትገባበት ሌላ መንገድ የለም? ሜርሲ፣ ያ እንኳን የሚሆን አይመስለኝም። ግድ የለሽም አክስቴ፣ አንቺ እኮ የሆነ ምላታ ጭም አይደለም። እስኪ በደንብ አስቢበት። ቆይ አንቺ እንዴት ነው የምታስቢው? እኔ የእስር ቤቱ አዛዥ ነው እንደሚመስልሽ? ስፈልግ የሆነን ሰው ማሰር፣ ስፈልግ መፍታት እንጂ ቀላል ነው እንደሚመስልሽ? ለማንኛውም ትሰሚኛለሽ? ድምፅሽን ቀንስ አድርጊልኝ። አንቺ እዚህ ትጮያለሽ፣ ወንድምሽ ደግሞ እዛ ይጮሃል። እኔ አጸደ በማለት እንቅልፌ ልጣ እንዴ? ለማንኛውም ደህና ደሪ። ማለት እሷ መቼም ጥሩ መሆን አልችልም። መቼም አይሆንም። ሀብል የሙሉ ቤተሰቤን ትኩረት ወስደሽ ለራስሽ አድርገሻል። ደግሞ ሁለተኛ ሚስት ሆነሽ የቤተሰቦችን ሀብት ልታዥበት አትችይም። እሺ መቼም አይሆንም። በመጨረሻ ብር አምባሬን አገኘ አይደል?
ከስንት ትግል በኋላ ነው። ለዛውም እኮ ቀላል አልነበረም። የሰርጋችን ቀን ማታ ብር አምባሪ ሊሰጥ ስል እንዳልከኝ ትዝ ይላል አይደል? በደንብ አስታውሳለሁ። ምን ነበር ያልከኝ? ፈልጌ ያላገባዋ ሴት ብር አምባር ምን ያደርግልኛል ያልኩሽ ይመስለኛል። እንደዛ ነው ያልኩት። በትክክል እንደዛ ነው ያልከኝ። ይኸው እራሴ ፈቅጄ ሁለታችን ባለንበት ቀለበት አድርጌ ያገባሁሽ። ታውቃለህ እዝራ፣ እንደዛ ስትለኝ ሁሉም ነገር ያበቃለት መስሎኝ ነበር። እኔም እንደዛ መስሎኝ ነበር። እንዴት ነው ግን ይህን ውበት እየተመለከትኩ ሀሳቤን ያልቀየርኩት? ነፍሷን ማረውና ማህደርም እኮ ቆንጆ ነበረች አይደል እንዴ? ክፋቷን ስሰማ ግን ሁሉ ነገር ቆረጠልኝ። ከዛች ከአክስቴ ጋር ተመሳጥረው የሰሩት ድራማ መሆኑን ሳቅ ከውስጥ ያውጥቼ ጣልኳት። ግን እኮ እኔም ልክ እንደሷ አሽቼ ነበር። አንቺንም ቢሆን ከልቤ ለማውጣት እየታገልኩ ነበር። እየታገልኩ ነበር ወይስ አውጥቼሻለሁ ነው? አላውቅም፣ ግን ስለ አንቺ እውነቱን ካወቅኩ በኋላ በሰው ፊት እንዳዘንኩብሽ ባስመስልም ውስጤ ግን እያዘነልሽ ነበር። የምር ነው እዝራ? ምናልባት ፍቅሩ የጀመረኝ የዛን ይሆን እንዴ? ግን እኔ እስር ቤት ስገባ በተለይ ደግሞ ስለማንነቴ ስነግር ታሪካችን ስለተመሳሰለብን ልብ ውስጥ የገባው መስሎኝ ነበር። ያኔ ደግሞ የተለየ ስሜት እንደተሰማ ታስታውቅ ነበር። ስለ እናትሽ ግን አስበሽ አታውቂ? ማለቴ በቅርቡ ነው መነን የነገረችሽ ወይስ ቀድመሽ ታውቂ ነበር? እዝራ፣ በጭራሽ አንተን መዋሸት አልፈልግም። በቅርቡ ነው ሆስፒታል ውስጥ ተጥዬ የተገኘው ልጅ መሆኔን ያወቅኩት። አሁን ላይ ደግሞ ስለ ወላጅ እናቴ ማሰብ አልፈልግም። ደግሞስ እንደተራቃ ጥላይ ለሄደች እናቴ ለምን አስባለሁ? እዝራ፣ እሷ ለኔ ሞታለች። እሺ በቃ በዚህ ስሜት ውስጥ ሆነሽ እንድታዝኝ አልፈልግም። እንዴት ናት አሁን? ተኛች አይደል? አረጋግቻታለሁ። ደህና ናት፣ ምንም አታስቢ። እኔ የምልሽ ግን በጣም አጣፋን አይደል? ድንገት እኮ መርዶ ነው የሆነባት። መናገር አልነበረብንም አይደል? ዞሮ ዞሮ ማውቀው ይቀራል ብለሽ ነው? እንደውም ቶሎ አውቃ ብትገላገል ነው የሚሻለው። እኔ የምለው ወይዘሮ ዘነቡ እና ግን ውስጥ ላይ ስለኔ አንዳንድ ነገሮች ነግርሻት? ማለት ከኔ ጋር እዚህ ለመቆየት ተስማማች እንዴ? ወይ መቆየት እንኳን ልትቆይ ይቅርና አይንሽን ለማየት እንኳን ተጠይፋሻለች። ሲመስለኝ በህፃንነቷ ጥለሻት መሄድሽን ደስ አላላት። ቂም ይዛብሻለች። በቃ ስለዚህ ለምን ትቻት እንደሄድኩኝ እውነቱን ብንነግራትስ? ምናልባት ሁሉንም እውነታ ስታውቅ እኮ ቂሟን ልትተው ትችላለች። ምን ብለሽ ነው ቆይ የምትነግራት? ቆይ ምን አስበሽ ነው? ያ እውነቱና ከአቅም በላይ በሆነ ችግር ሆስፒታል ውስጥ እያት እንደሄድኩኝ ሌላ ምን ምክንያት አለኝ? እንደዚህ ካልሻት ይበልጥ ነው የምጠላሽ። ምናልባት ማሰቢያ ጊዜ ይፈልጋ ሊሆን ይችላል። እስቲ ትንሽ እንታገሳት አይመስልሽም? ምን ላድርግ ወይዘሮ ዘነቡ፣ ጨነቀኝ እኮ ጨነቀኝ። ምናልባት እድሜ ዘመኔን ሙሉ ስፈልጋት እንደኖርኩኝ ብታቅ ወድጄ ትቻት እንዳልሄድኩኝ እንደው ብነግራት ትረዳኝ ይሆን እንዴ? እውነት ግን ለምንድን ነው ሆስፒታል ውስጥ ጥለሻት ሄድሽው? ምን ተፈጥሮ ነበር ያኔ? ገና የሃይስኩል ተማሪ ነበርኩኝ። ከሀብል አባት ጋር ስንተዋወቅ እና በጣም አፈቅረው ነበር። እሱም በጣም ያፈቅረኝ ነበር። ከዛስ? ታውቂያለሽ፣ የኔና የሱ መዋደድ በቂ ይመስለኝ ነበረ። ለዛ ነበር ሁሉ ነገሬን አሳልፌ የሰጠሁት። አሁን ላይ ሳስበው ግን ያንን ሁሉ ማድረጌ በጣም ስህተት ነበር። ስህተትም አልነበረም። ምናልባት ያንቺ ያንን ባታረጊ ኖሮ እኔ ዛሬ ሀብልን አላገኛትም ነበር። ልክ ነሽ፣ ልክ ነሽ። ያው በወቅቱ የነበረውን ሁኔታ ሳስበው ስህተት ነው አልኩኝ እንጂ አንዳንድ ጊዜ በሰዓቱ ስህተት የመሰሉሽ ነገር ሲያልፉ ጥሩ ይሆናሉ።
ቆይና ከዛ በኋላ ምን ተፈጠረ? ማርገዝሽን ሲያውቅ ፍቅረኛሽ ከዳሽ? ግሩም በጣም የሀብታም ልጅ ነበር። እኔ ደግሞ በጣም የድሃ ልጅ እና የነፃ ትምህርት እድል አግኝቼ ነበር እዛ መማረው። ስለዚህ ሀብታም ልጅ ነው ማለት ነው ከድሃ ፍቅር የያዘው። እሺ ከዛስ? ከዛማ ቤተሰቦቹ ከኔ ፍቅር እንደያዘው ሲያውቁ በዛም በዚህም ብለው ወደ እንግሊዝ ሀገር ላኩት። ይኸውልሽ እኔም በሱ ናፍቆት ሳስብ ስብሰለሰል ጭራሹን ወላጅ እናቴን አጣኋት። ይሄ ሁሉ ነገር በጨለመበት ሰዓት ነበር ሀብልን የወለድኳት። ስለዚህ ምናልባት የሀብል አባትም ሀብታም ይሆናል ማለት ነው። ሲያመጣው ባንዴ ነው የሚባለው ይሄ አይደል ታዲያ? የሀብት ማማ ላይ ልንወጣ ነው። ጉድ እኮ ነው። እሺ የሀብል አባት በወቅቱ ማርገዝሽን አውቆ ነበር እንዴ? አዎ በጣም ደስ ብሎት ነበር። በጣም ግን ምን ዋጋ አለው? የቤተሰቦቹ ፍራቻ አስጨንቆት ነበር። ቤተሰቦቹ ደግሞ ቀደሙት። የእውነት በጣም የሚያሳዝን ታሪክ ነው የነገርሽ። እኔ እኮ ማርገዝሽን ሲያውቅ የከዳሽ ነበር የመሰለኝ። እንዴ ቆይ ይሄን የመሰለ ታሪክ እያለሽ ነው ለሀብል የምነግራት ታሪክ የለም እትይው? ይሄ እኮ በቂ ምክንያት ነው። ግን እኮ እኔ እዛ ሆስፒታል ውስጥ እያትሄጃለሁ። ጠንካራ እናት አልነበርኩም። እንደ ሌሎቹ እናቶች ጉሊት ቸርችሬ እንኳን ልጄን ላሳድጋት አልሞከርኩም። እኔ እኮ የፈሪ ስራን የሰራሁት። ግን ደግሞ እንደዛ ባታረጊ ኖሮ ሀብታም አትሆኝም ነበር። ሁሉ ነገር እኮ ለበጎ ነው። እንዴ ይሄ ሁሉ ንብረት ከልጅ የሚበልጥብኝ ይመስልሻል? ንብረት አፍርቼ እንኳን እኮ ያተረፍኩት ከልጄ በመለየት ስቃይ ነው። ወይ አትፍረጅብኝ። ያው ደሃ አይደለም ገንዘብ እኮ ብርቄ ነው። ለማንኛውም አንቺ ማረፍ በይ፣ እኔም ደግሞ ልጄ ጋር ልሂድ። ተለይቻት እኮ እንቅልፍ አይወስደኝም። ለዛ ነው በዛውን ቀስ ብዬ ልነግራት እችላለሁ ስላንቺ። እንዲያውም ይሄን ታሪክ ልነግራት እችላለሁ። አደራ ግን እሺ ሁሉንም ነገር ቀስ ብለሽ ንገሪያት። ይኸውልሽ እንደ ቅድሙ እንዳትሆንብን ፈርቼ። ችግር የለውም። ባይሆን ስለ አባቷ ትጠይቀኝ ነበር። እንደውም አባቷ ሀብታም እንደሆነ ልንገራት እንዴ? ግን አባቷ አሁን ምን ላይ እንዳለ ሳናቅ እንደዚህ ማለታችን አይከብድም? ይቅርታ አድርጊልኝ። ያው እንግሊዝ ከሆነ ሀብታም መሆኑ አይቀርም ብዬ ነው። ለመሆኑ ግን አባትሽ በህይወት አለ ብለሻታል እንዴ? ማለት ያው እስከዛሬ ያንቺ ልጅ ነኝ ብላ የምታስብ ከሆነ ባለቤትሽን ነው አባቴ ነው ብላ ልታስብ ይችላል። አይ በልጅነቷ ጥሏት እንደሄደ ብቻ ነው የነገርኳት። እንዴ ግን ቆይ ለምን እንደዛ አልሻት? ይቅርታ ወይዘሮ ሀና፣ ከራሴ ህይወት ጋር አመሳስየው ነው። ባሌ መውለድ ስለማልችል በተጋባን በወራት ነበረ ጥሎኝ ሄደው። ምናልባት አንድ ቀን ቢመለስ ልጅ ወልደናል ብዬ አብረን እንሆናለን ብዬ አስቤ ነበረ። በጣም ነበረ የምወደው። ከሱ ውጭ ማንንም ሰው ወድጄ አላውቅም። በእርግጥ ልጄ በእንጀራ አባት እንዳታድግ ብዬ ነበር ያን ሁሉ ነገር ያደረኩት። አዝናለሁ ወይዘሮ ዘነበ። አይዞሽ፣ አንቺ በጣም ጠንካራ ሴት ነሽ። ታውቂያለሽ እኔ እንኳን እኮ የሀብልን አባት ለመፈለግ እንኳን አስቤ አላውቅም። ግን ደግሞ እሱን ማግኘት በጣም ቀላል ነው። እሷ ከፈለገች አገናኛታለሁ። አይዞሽ። ኩኩሻይ እንግዲህ እንደነገርኩሽ ነው ሁሉም ነገር። ፈጣሪ ግን በደስታ በሞት ምን ትጠቀማለህ? ሌላ ሚሊዮነርም አባት አለኝ። ይሄማ እኮ ቶምቦላ ሎተሪ። አባትሽ እኮ በህይወት ይኑር አይኑር ምንም የሚታወቅ ነገር የለም፣ ግን ፈልጌ አመጣዋለሁ ብላለች። አሁንስ የማዘሯ ውለታ እየበዛብኝ ነው። ዜዱ ህይወታችን እኮ በቃ ተቀየረ። ይሄን ሀብት ይሄን ገንዘብ ዋኘንበት። በቃ ቀስ እያልሽ ቅዘፊ ኩኩሻዬ፣ እንደ ታይታኒክ ከበረዶ ጋር እንዳንጋጭ። ደግሞ እንዴት ነው የተወንሽው እባክሽ? እኔማ ያንን ቋንቋሽን ትናገሪያለሽ ብዬ ስቅቅ ነበር ያልኩት።
አንደኛ ነሽ ጎበዝ። ምናልባት ብዙ ስላላወራው ነው። ብዙ በለፈልፍማ ማስባተት አይቀርም ነበር። ይሄው እንደዚህ ቀላቀልሽ። ብዙ መለፍለፍና መንቀጭቀጭ አያስፈልግም። እሺ እልሽ ኩኩሻዬ፣ ሴትዮዋ የሁለታችንንም ትወና አምና ተቀብላለች። እና ታዲያ መቼ ነው ወደ ገደለው የምንገባው? ማለት መቼ ነው ጨላው የምትገጨው? ብሎ መተወንም እኮ የሆነ ቀብድ ምናምን ነገር ያስፈልጋል። በዛ ላይ ደግሞ ዜዶ ካናዳ መሄድ የሌላ አምሮ እንዳትንቀዠቀዥ እያልኩሽ እኮ ነው እንዴ። እስካሁን እኔ በምልሽ ተመርተሽ እዚህ ደርሰናል። ከዚህ በኋላ እኔ በምልሽ ነው የምትመሪው። እንዳትንቀዠቀዥ። አልገባኝም። ምን ለማለት ፈልገሽ እንዴ? ልጄን በቀላሉ አልሰጥም ብያታለሁ። ዋጋሽን እየሰቀልኩት ነው። ምን ግን እኮ አንቺ እናቴ አይደለሽም። ለምን ታቆያታለሽ? እሷም እኮ እናትሽ አይደለችም። ድራማ ለመስራት እዚህ ቤት መምጣትሽን እረሳሽው እንዴ? በአንዴ ተስገብግቤ ውሰጃት ካልኳትማ ለብር ብዬ ወይም ደግሞ ሌላ ነገር እንዳይመስላት ብዬ ነው እያባበልኳት ያለው። ዜዶ ጭንቅላት እውነቴ ነው። እቺ ሀገር ካልተጠቀመችባቸው ጭንቅላቶች አንደኛው ያንቺ እንዴ። አልተማርሽም እንጂ ዲግሪ አለሽ እኮ። ህይወትሽን ልቀይር ባልኩኝ ጭራሽ እያላገጥሽብኝ ነው። እሺ በቃ ዜዶ ይቅርታ። እና ደግሞ ማባበሉን ብዙ አታቆዩ። እሺ ፈጠነን ጨርሰው። ለማንኛውም አሁን እንተኛ። ጧት ሁሉም ነገር እናወራለን። እንዴ ቆይ ምን እዚህ ነው መተኛው ብቻ ልትይኝ እንደው? ምን ነው አልፈልግም ልትይኝ ነው ማለት? ይሄ ስክሪፕቱ ላይ ተጽፏል። ምን ድራማው ምናምን እዚህም ይቀጥላል ነው? ይኸውልሽ እኔ ልጄን አቅፌ ካልተኛው እንቅልፍ አይወስደኝም ብያታለሁ። ልብስ ራሱ ከሷ ነው የተዋስኩት። ምን ሚሊየን ብሬን ካልታቀፍኩ አልተኛም ማለት በውስጥሽ ያለው እሱ ነው። ምን አልሽ አንቺ? ወዲህ ነው በቃ ፍቺ። እኔ የምልሽ ግን ዜዶ ይሄ ስተኝ ምናምን ታንኮራፊያለሽ እንዴ? እኔ የሚያንኮራፋ ሰው የሌለ ነው የሚጨንቀኝ። ትንፋሽ እንኳን አይሰማም። ትንፋሽ እንተኛ በቃ። ጭራሽ ካሳማ ጋር ያሳደሩ ቸርኩኩሻቸው መላው ዲስክ ይገባ። በጠዋት ምን አይነት የሚያማምሩ ጥንዶች ነው ያዩት ያሉት? ዋካችሁ እንዴት አዳርጋሽ? ሰላም ነዎት? ደህና አደርሽ የኔ ልጅ። ደግሞ ደስተኛ ሆነሽ አልበል? እዝራ እስኪ እዚህ ጋር አረፍ በሉ። ደህና አደርክ ለማለት ነው የመጣችው እንጂ ዛሬ ሀብልናት ቁርስ የሰራችልን። ደግሞ ልዩ ቁርስ አዘጋጅታልናለች። ከስንት ጊዜ በኋላ ጣፋጭ ቁርስ ልበላ ነው። እዝራ አንተ ቁጭ በል በቃ። እኔ ቁርስ ላቀራርብ። በዛው ምን ነው ሲል ጥራቸውና አብረን እንብላ። እባክሽን ሀብል ዝም ብለሽ ቁርሱን አቅርቢውና እኛ ብቻችንን እንብላ። ጋሺ እንደ ቤተሰብ አባላት አብረን ማዱ ብንቀርብ አይሻልም? ሰላም ብንፈጥር ይሻላል። ቢሆንም ማንንም ማመን የለብሽም። ገና እኮ የማደር ገዳይ አልታወቀም። የኔ ጥርጣሬ እንዳለ ሆኖ ማለት ነው። ጥንቃቄው ደግሞ አይከፋም። ሰላም እንፍጠር ብዬ እኮ ነው። እንግዲህ ሀብል ማለት እቺ ናት። ትላንት ጉድጓድ ሲቆፍሩላት ለነበሩ ሰዎች የምታዝን ምስኪን ሴት ነች። ለማንኛውም ወደ ኪችን ልግባ በቃ። እናንተ ተጫወቱ። እና እንዴት አደረከኝ ልጅ? ምን ነው ምን እንኳ አባዬ? አይ ምንም ዝም ብዬ ነው የጠየኩህ። ደህና አደርክ ብዬ መጠየቅ አልችልም እንዴ? የሆነ ነገር ለማለትማ እፈልጋለሁ። አይኔ ይናገራል እኮ። ማታ ደህና አደር ብዬ ወደ ክፍል ስገባ ክፍል ያለው ወትሮ ተቆልፎ ነበር። አይ ቆልፎ መተኛት ፈልገው ነው ብዬ ወደ ሀብል ክፍል ስገባ ደግሞ ሀብል ክፍል ውስጥ የለችም። ምን ተፈጠረ ብዬ እኮ ነው እኔ ልጅ። ለመሆኑ ምን ለማጣራት እየሞከርክ ነው?
አቶ እስክንድር መርማሪውን ክንዴ አየህ፣ በቅርቡ ሴት ልጅ ከነቃጭሉ ዱብ ሳታደርግልኝ አትቀርም። የልጅ ልጅ ደግሞ በጣም አምሮኛል። ወንድ ልጅ ከነቃጭሉ ለማለት ፈልግ ነው አባዬ? ቃጭልን ለወንድ ልጅ ብቻ ሰጠው ማን ነው? ፈጣሪ ደግሞ ጸሎቴን ሰምቶ ወንድና ሴት ልጅ በአንድ ጊዜ ሊሰጠኝ ይሆናል። ማን ያውቃል? አሁን ደግሞ መንገዱን ስለጀመራችሁት ደስ ብሎኛል። ሀብልዬ እንዴት አደርሽ? እንዴት ነሽ አጸደ? ሰላም ነሽ? ደህና ነኝ። ስለተፈታሽ በጣም ደስ ብሎኛል። ይሄ ደግሞ ከልቤ ነው። እውነት በጣም ነው ደስ ያለኝ። አይን ኤክስሬ የሚያነሳ ቢሆን ኑሮ ምን ልትይ ነበር? በእኔ መፈታት ውስጥሽ እንዴት እያረረ እንደሆነ ያሳየኝ ነበር። በመፈታታ ደስተኛ ለመምሰል ባትሞክሪ ጥሩ ነው። ከልብ ያልሆነ ነገር ይቅርብሽ። ሀብል አውቃለሁ አጥፍቻለሁ፣ ግን ደግሞ ሰው ነኝ። ያው መቀየሬ እኮ አይቀርም። እውነት ለመናገር ብትቀየሪ ከማንም በላይ ደስተኛ መሆኑ ነኝ። ያ ማለት ግን ልክ እንደሆነ ስታስመስይ ይቀበልሻለሁ ማለት አይደለም። ቆይ አልገባኝም። ደህና አደርሽ ብዬ በሰላም ስላወራሁሽ ነው ማስመሰል የሆነብሽ? ለማንኛውም ቁርስ ደርሷል። ምናልባት ማብላት ከፈለግሽ ብዬ ነው። ቆይ ማብላት ነው ወይስ መብላት ነው የፈለግሽው? የትኛው ነው ያንቺ ምርጫ? ያው ነው፣ ሁለቱም አንድ ነው። ለአንቺ ልዩነት የለም። ቁርሱን እኮ ነው መስራት እችል ነበር። ያው ሀብልዬ ትንሽ እንኳን የማታው ድካም ከቀነሰልሽ ብዬ እኮ ነው። ድካሙ ለቆኛል። አመሰግናለሁ። ምን ነው የሰራሁትን መብላት አትፈልጊም ወይስ ሌላ ዳርዳር የምትይበት ምክንያት አለሽ? ሰዓት ታምኝም አይደል እንዴ? ቆይ አሁን አለመታመንን እዚህ ጋር ምን አመጣው? ይቅርታ፣ አሁን ነጋሽ የጠበቁኝ ስለሆነ ቁርስ ማቅረብ አለብኝ። ጊዜ የለኝም። ቆይ አንዴ ሀብል፣ አጥፍቼም ከሆነ በጣም ይቅርታ። ይሄን ለማለት ነበር የመጣሁት። አጥፍቼ ከሆነ ያልሽው ማጥፋትሽን ማታውቂ ማለት ነው? ለመሆኑ ሜርሴት ነው ያለችው? እሷማ እላይ መኝታ ክፍሏ ነች፣ ገና አልተነሳችም። ለነገሩ በእኔ ከስር መፈታት ተናዳ ማታ ስትወራጭ ነው ያመሻችሁ። ማለቴ ያመሻችሁት። ሁሉንም ነገር አውቃለሁ። እሺ ሀብል፣ ይኸውልሽ አንቺ እንደፈለግሽ ማሰብ ትችያለሽ። እኔ ግን አሁን ላይ ከማንም ጋር መጣላት አልፈልግም። ብችል ከሁላችሁም ጋር ሰላም አውርጄ መኖር ነው የምፈልገው። ይህን ብትረጂኝ ደስ ይለኛል። ደግሞ ምን አስባ ነው እንደዚህ የምትለሳለሰው? በሰላም እንዳልሆነማ ግልጽ ነው። ነጋ እንደ አክስቴ ስንት ሰዓት ነው? አዎ ላይላ በሙሉ ነግቷል። ለእኔና ላንቺ ግን አሁንም ድረስ እንደጨለመብን ነው። ለማንኛውም ማታ ሞቅሎ ስትለፈልፊ ነበር። እንዴት ነው አሁን በረደልሽ? አክስቴ ራሴ ሊፈነዳ ነው። ቆይ ማታ መርዝ ነበር እንዴት ጠጣሁት? እኔ ምን አውቃለሁ ብለሽ ነው? ከኔ ጋር የተለያየ ነው በጊዜ ነው። ግን ቁርስ የምታቀርበው ልጅ እንደነገረችኝ ከሆነ ላይላ ስትገላብጪ ነበር ያደርሽው ብላኛለች። ቁርስ የምታቀርበው ልጅ ማናት ደግሞ እሷ? አልገባሽም? ስለ ምራትሽ ነው እያወራ ያሉት፣ ስለ ሀብል። ምን ያቺ ምናምንቴ ነው ምራትሽ የምትይ? ሜርሲ፣ ስለዚህ ማታ ያወራነውን ነገር ድጋሚ መነጋገር አለብን ማለት ነው። ማታ ምንድን ነበር ያወራነው? እንዴ አንቺ እውነትም መርዝ ቀላቅለሽ የጠጣሽው? በትጨማለቂ። ለማንኛውም ተነሽ ቁርስ እንቀላቀላለን። እኔ ሜርሲ ነኝ ከእነሱ ጋር ተቀላቂ ቁርስ የምበላው? ይህንም በፍጹም አላደረኩም። ውይ አታስቢ። ምናልባት ውዱ አባትሽ ሀብልን ባፍ ሲያጎርሳት ከቀናሽ፣ እኔ ደግሞ ላንቺ አለሁልሽ። ከጎንሽ ቁጭ ብዬ ላንቺን ባፍሽ አጎርስሻለሁ። ምንም አታስቢ። ቀልድ መሆኑ ነው? በዚህ ሰዓት ትቀልጃለሽ እንደ አክስቴ? እንጂ ታዲያ ምን ላድርግ? ምናልባት ቁም ነገሬ ካልገባሽ እስኪ በቀልድ መልክ እንኳን ልሞክርሽ ብዬ እኮ ነው። ስልቱ ይግባሽ እንጂ ነይ ተነሽና እንቀላቀላቸው። ከዛም በኋላ ድራማውን በተገቢው መንገድ እንጫወት። አልገባኝም። ምን አስበሽ ነው? ማለት ያለምሽ ምንድን ነው? ሜርሲ፣ ጠላቶቻችን ላይ ስሜታዊ ሆነን ሳይሆን ስልታዊ ጥቃት እንፈጽምባቸው እያልኩሽ ነው። እቅዴ እሱ ነው።
በቃ በቅርብ ሆነን ለነሱ ሰላማዊ መስለን እኔና አንቺ ደግሞ ስራችንን እንድንሰራ ነው። እኔ ምንም አልገባኝም። ምንም ጭንቅላት እየሰራልኝ አይደለም። ወይ ሜርሲ፣ ከአንቺ ጋር ነቃ ሳትይ ማውራት አይቻልም። በተነሽ ነይ እንውጣ። ተነሽ። ቆይ አክስቴ ምን ለማለት ነው የፈለገችው? ምንም እየገባኝ አይደለም። ግን እንዳለችው ቁርስ ላይ ቢቀላቀል ሳይሻል አይቀርም። መልካም ማዕድ ይሁንላችሁ። አብራችሁ ስትታዩ ደግሞ በጣም ታምራላችሁ። ምን ነው ዝም አላችሁ? ሀብል በድጋሚ ለቤቴ ስላበቃሽ በጣም ደስ ብሎኛል። ከልቤ ነው። እሺ አባዬ እንዴት ነህ? አብሬ ተቀምጬ ቁርስ መብላት እችላለሁ? ይቅርታ፣ እኔ ብዙ የመብላት ፍላጎት የለኝም። እናንተ ብሉ። እባክህ አባዬ ቁጭ ብለህ ይሄን ማደረግ ጣፍጥ። እባክህ ወንድሜ፣ አሁን እንኳን እንደ ቤተሰብ እንሆን። ካጠፋንም ማለቴ ካጠፋውም በጣም ይቅርታ። እንደምታየው ነው ሜርሲም ቢሆን በጣም ተጸጽታለች አይደል እንዴ ሜርሲ? አባዬ እባክህ ካጠፋ ሁላችሁም ይቅር በሉ። አልገባኝም። ምንድን ነው እንዴ? የሰው ነፍስ እኮ ነው የጠፋው። እንደ ቀላል ነገር የሰው ነፍስ ካጠፋው ሁሉ ነገር። እባክህን አባዬ፣ አሁንም ቢሆን እኮ ልጅ ነኝ። አንተም አባትነትህን እኔም ልጅነቴን መካድ አንችልም። በዛ ላይ ደግሞ ደምህ ደሜ ነው። እኔንማ ወንድምነቴንም ረስተሻል አይደል? ሚስቴ እኮ ችግር ላይ ሆና ለእሷና ለእኔ የሚሆን ቃልም አልነበረሽም። እንዴ ዝራ፣ አንተማ በማንም አትተካ ወንድሟ ነህ። ሜርሲ ደግሞ አንተን በጣም ነው የምትወድክ ከማንም በላይ። በዛ ላይ ደግሞ ሀብል ስለተፈታች ከሁላችንም ከማናችንም በላይ ደስተኛ የሆነችው ሜርሲ ናት አይደል እንዴ? እሷ አፍ የላትም። ለነገሩ ሁለታችሁም ተመካክራችሁ ይህን ነገር እንዳደረጋችሁት ግልጽ ነው። እዝራ እባክህ እንደዚህ አትሁን እንዴ። ምን ሆነሃል? እኛ እኮ ምንም ብንሆን ቤተሰብ ነን። በዚህ ልክ ቂም መያያዝ የለብንም። አባዬ እውነቱ ነው። አሁን እዚህ ማዕድ ላይ ቁጭ ብሎ መመገብ ምን ፈለጉት? የኔ ፍቅር ወደ ውስጥ እንግባ። ከዚህ በኋላ እዚህ ጋር አብሮ መቀመጥ ምንም ትርጉም የለውም። አባዬ አንተም ወደ ውስጥ ግባ። አጸድ፣ መቼ ነው ግን አንቺ ይሄንን ቤት ማመስ የምታቆመው? መቼ ነው ግን ከጥፋትሽ የምታርፍ? እንዴ ወንድሜ፣ እስኪ አሁን ሰላምና ውረድ ከማለት ውጭ ምን አጠፋሁኝ? እኔ እኮ መልካምና ጥሩ ነገር አስቤ ነው። ሰላም ፈልገሽ ይሄን ነገር እንዳላደረግሽው ሁላችንም እናውቃለን። ይልቅ ይሄኛው ዓላማሽ ስላልተሳካባት ለፊ ይሻልሽ። አየሽ አይደል? አሁንም ላንቺ ብዬ ነው የምሰደበው። ቆይ ግን አንድ ቃል እንኳን አትናገሪም? ምንድነው እንደሚዘጋሽ? ሁለቱን አንድ ላይ ሳያቸው እንዴት ጨጓሬ እንደበገነ እኔ ነኝ የማውቀው። እሺ ቆይ ቆይ ሹፌር አንዴ እንዳታስነሳው። ለዛች ልጅ እንደውም ክላክስ አድርግላት። አጸዳ አጸዳ ውዴ ምን አጸዳ ውዴ ምን ነው ደነገጥሽ? ጎዳና ላይ ነበር አይደል የምታውቂኝ? አሁን ግን በመኪና እየተሽከረከርኩ ነው። አንቺ ደግሞ በክረምት በእግርሽ እየተንከራተትሽ ነው። አንቺ ቆይ ምን አባሽ አግኝተሽ ነው? ከሰማይ መና ወረደልኝ ልበልሽ? አንቺ ደግሞ በእግርሽ እየኳተንሽ ነው። ወይ አጸደ፣ መኪናሽን እዝራ ቀምቶሽ ነው? የኔ ከርታታ። እሱ አይመለከትሽም። እሺ ይልቅ ቆይ እስኪ ንገሪኝ፣ ለመሆኑ ከየት አባሽ ነው ይሄን ገንዘብ ያመጣሽው? አሃ አሁን በደንብ ገባኝ። አንቺ ለካ ይሄን ሁሉ ጊዜ ከወንድሜ ገንዘብ እየሰረቅሽ አስቀምጪ ነበር አይደል? አንቺ ሞላጫ ሌባ። በዚህ ሰዓት ምንም ብትይ አልፈርድብሽም። ውይ ለማንኛውም በእግርሽ ከምትኳትኝ
በዚች እንኪ ባስ እንኳን እስቲ ያዥበት። ውይ ውይ የኔ ከርታታ ያዥ እንኪ። እኔ አጸደነኝ አንቺን ልቅምቃሚ ገንዘብ የምቀበለው መቼም አላደርገውም። እሺ ቶ አንቺ ቆሻሻ ምን አባሽ ነው ያደረግሽው? ምንድን ነው ያደረግሽው? እማረገውንማ እኔ ነው የምጠቅመሽ። አንቺ ለኔ ነው 200 ብር የምትሰጪኝ?